ሉላ እንግዲህ ዛሬ ላይ ሐኪም ቤት ገብታ ትገኛለች። ሞገስን በጣም ነው ያዘነው። ምክንያቱም በሱ በቃ ያለችበትን ሁኔታ ማወቅ የሚጨንቀው ነበር። ለብሩክ ግን የጓደኛ ጠቅ ሆኖ ከጎኑ በመሆኑ ላይ ትንሽም ደስተኛ ነበር። ግን ያለችበት ቢያስጨንቀውም ዛሬ ላይ ደግሞ እሷ በዚህ ሁኔታ ሆና ማየቱ አሳልፈ እንዲያሰጠኝ እያለችው እዚህ ደረጃ መሆኗ በጣም አሞታልና ሞገስን በጣም ያሳዝናል። በዚህ ሁኔታ ስላየናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ኃይለ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። ሰሞኑን ጠፋ ብያለሁ እና ሁላችሁም አይከፈልበትም። እና እንግዲህ ከቪዲዮ መግቢያ እንደተመለከታችሁት ሉላ ስልኳንም ባለፈው ከሞገስ ጋር ለድጋሚ ሄዳ ስለነበረ ከዛ ወዲህ እንግዲህ የድሮ ሻላት ነበር። ቢያንስ በፊት ስልክ እንኳን ነበራት። በመስኮትም እየወጣኝ ስትል ሰላም ነበረው። ግን ድጋሚ ሞገስ ጋር ቀምቶ ካመጣት ወዲህ እንኳን ስልክ እንኳን መውጣት ይቅርና በመስኮት እንኳን ወጣት አሻራውን እንዳታይ የተከለከለችበት ሁኔታ ላይ ስለነበረች እንግዲህ እንደተመለከታችኋት ውጩን እያየች ስትቀመጥ፣ እሱ ደግሞ በመምጣት ምን እያደረግሽ ነው? አሁንም ተጠቃቅሰሽ ለመሄድ ነው ወይ እዚህ ቆምሽው እያላት፣ እሷም እንግዲህ መሯት በምሬት አይ እስኪ ተወኝ በቃ፣ ምክንያቱም እኔ እንደ ምስት ሳይሆን የምታየኝ እንደምን እንደው አላቅም። ስለዚህ ምን አለ ሰማዩን አፈቀኝ፣ ውጩን አፈቀኝ፣ ሰውን አፈቀኝ፣ ስልኬን ተቀማ፣ ሁሉ ነገር እንትን ብለኛል። ስለዚህ አንተ እንደ ሚስት አይደለም የምታየኝ ትለዋለች። እሱ ደግሞ ባለፈው እንደዛ ስላደረግሽ የራስሽ ጥፋትን ለጥፋትሽ ደግሞ ተገቢውን ዋጋ እየከፈልሽ ነው። በዛ ላይ ደግሞ እኔ አንቺን እወድሻለሁ ምን ልሁን ብለሽ ነው ሲላት፣ ብዙ ጊዜ ታስታውሳላችሁ እወድሃለሁ በኛ አፈቅርሃለሁ በይን ሲላት፣ ያው እየመረራትን ቢሆን እወድሃለሁ አፈቅርሃለሁ ትለው ነበረና ብዙ በእንደዚህ አይነት ሰዎች አሉና ለምን እንደው አላውቅም። ያን የሰውን አስገድደን እሱ እወድሃለሁ ስላለን ነው፣ ወይም ደግሞ እኛ በጉልበት እነሱን ከኛ ጋር ብናኖራቸው ለእነሱም ጥቅም የለውም ለእኛም ጥቅም የለውም። ገብቷችኋል? የሰው ልጅ ከልቡ ፈልጎ ሲወዳችሁ ሲያፈቅራችሁ ነው እንጂ እናንተ በግዱ ሄዱኝ አፍቅሩኝ ብላችሁ የሚሰጧችሁ መልስ ራሱ ለሰው ላይ አስደስትም። ና ሁላችንም ከእንደዚህ አይነት አመለካከት ልንጸዳ ይገባል። እና እንግዲህ ዝናም የሚጠቀመው በጉልበቱ ሉላ እንደማታፈቅረው ጠንቅቆ ያውቃል። ነገር ግን በግዴታም ቢሆን እወድሃለሁ ስትለው በጣም ነው ደስ የሚለኝ ነው የሚላት እና ክፋትም ያኔ ጀግና ነኝ ብሎ ስለሚያስብ ከሱ በላይ ሰው ያለ ብሎ ስለሚያስብ ሰዎችን በማሳደር ላይ ወይም ደግሞ እሱ የበላይ እንደሆነ ነው የሚያምነው። እሷም እንግዲህ አልፈልግም ብትለውም እንኳን ሊተዋት አልቻለም። እና ግዴለኝም ብትለው ሊገላት አይፈልግም። ሊገላት የማይፈልገው ነገር ቢኖር ይወዳታል እኮ መውደዱ። ነገር ግን እሷ ሞገስ እንደምታፈቅር ስለሚያውቅ አሁን ላይ እሷን መግደል ሳይሆን ያኔ ሞገስ በህይወት መኖር የለበትም ብሎ ነው የሚያስበው። እሱ በህይወት ካለ ዛሬም ነገም እንደምንም ብላ መልጣ እንደምትሄድ ስለሚያውቅ፣ ስለዚህ እሱ ማስወገድ ነው የፈለገው። እና መውደድ ደግሞ በእንደዚህ አይነት አይደለም። ገብቷችኋል? እናንተ እኮ ልትወዱ ትችላላችሁ። ነገር ግን የማይወዳችሁን ሰው ውደዱን ብሎ ማስገደድ በጣም ሞት ነው። እንደዚህ አይነት አመለካከት ያው ትንሽ የከበደ ነውና ስለዚህ ያው ሉላ እንግዲህ እስከ ዛሬ ውሸትም እያስመሰለ ቢሆን ለሱም ብላ ቢሆን የራሷን እያለቀሰች ግን እወድሃለሁ አፈቅርሃለሁ ትለው ነበር። ዛሬ ላይ ደግሞ እወድሃለሁ አፈቅርሃለሁ በይን ሲላት፣ እሷ ደግሞ በተቀራኒው አልወድህም አላፈቅርህም ነው ያለችው። ያን ስትለው ጆሮዬ ነው ወይስ አንቺ ነሽ መሞት ፈልገሽ ነው ሲላት፣ እኔ ከዚህ በላይ እንደዚህ ብዬ ከመኖር ሞቴን እመርጣለሁ፣ ስለዚህ ብትገለኝ ይሻላል አለችው። መግደል አልፈለግም። ነገር ግን ያው አንዳንድ ጊዜ ስሜታችሁ እንትን ሲሆን ሰዎችን ሳትፈልጉ ትማታላችሁ። እና እንግዲህ እንደዛ ብላ አልወድህም እንደውም አውሬ ነህ አንተ ላፈቅርህም ለወድህም አልችልም በቀኝ ካሁን በኋላ ብላ በምሬ ስለተናገረችው በጥፊያ መቷታል። በጥፊያ ሲመታትም እንግዲህ በጣም ተጸጽቷል። እጁን ስለሰነዘረባት በጣም ተናዶ እሱ ራሱ ድንጋይ መቆርጠም ነበር የቀረው። በጣም ተናዶ በጸጸት ላይ እንዳለ ሆኖ እሱ ግን አላያትም። እሷ ደግሞ የበለጠ በቃ ከዚህ በላይ የሚመጣብኝ ነገር የለም፣ እስከ ዛሬ እየተቀጠቀጥኩ ነበር፣ ዛሬ ግን የመጨረሻዋ ሰዓት ናት ብላ ስለ ሞገስም ሲያነሳባት ተወሱን ባለበት ይቀበል እሱ ህይወቱን ይኖርበት አትረብሸዋለች። ስታስበው በጣም ሲወል ነው የገባችውና ከዚህ ሁላ እሱ ማጥፋት ካልቻለ ብሞት ይሻለኛል ብላ ህይወቷን ለማጥፋት በፎቅ እንግዲህ ተወርውራ ለዚህ ደረጃ ደርሳለች ማለት ነው። እና አንዳንድ ጊዜ በቃ ከባድ ነው። በመቀጠል እንግዲህ ሞገስ ደግሞ የጓደኛ ጥግ ነው። ድሮም በእርግጥ መልካም ነበር። ከዛም በፊት ግን ያው ማህሌት ናት ለዛ ሁላ ድርጊት የዳረገችው። እንግዲህ
ሰዎች በቃ የሆነ መጥፎ ሰዎች ስትሆኑ እናንተንም ወደ መጥፎ ይቀጣቸዋል። እንደዚህ አይነት ሸይጣን መሰል ሰዎች ስላሉ ከእንደዚህ አይነት ሰዎች መራቅ አለባችሁ። በኋላ የሚጸጽታችሁ ነገር ላለማድረግ እና ስለዚህ ማለት ነው ጉንፋን ሊይዘኝ ነው መሰል። ስለዚህ ማለት ናት እንግዲህ ሞገስ እንደዛ መጥፎ ሰው እንደሆነ ያደረገችው እሷ ቤትን ብላ ወደ ሸይጣን ከታተው እንደዛ አድርገው ነበር። ግን ያ ነገር ስህተት ውስጥ ያሰራችው ነገር ለማህሌት ደስታ ብቻ ሳይሆን ወይም ብሩክ መጉዳት ብቻ ሳይሆን ከብሩክ ከተጎዳው በላይ ሞገስ ተጎድቷል። አንድ ለአንድ ለስንት ዓመት ያከበተውን ንብረቱን አጥቶበታል። ሁለተኛ ደግሞ ሚስቱን እንግዲህ ያነቱን ስልሱል ባይኖር ኑሮ ሉላ እዚህ ደረጃ ባትደርስ ነበር። ማህሌት ያንን ፋይል እንደዛ ባታደርግ እዚህ ደረጃ ይደርስ ነበርና ስለዚህ በጣም ብዙ ነገሮች ተጎድቷል። ስለዚህ ባድም የዘራውን ያጭዳልና ሞገስ ራሱ ባለፈው አይታችሁት ከሆነ ቆም ብሎ ራሱን መመርመር ሲጀምር በጓደኛ መከፋት ምን ያክል እንደሚያም በቃ ገብቶታል ሁሉ ነገር እና በብሩክ ራሱ አዝኖበት ሲያበቃ ተመልሶ ሲያስታውሰው ለካ እኔም እንደዚህ ነበር የጎዳሁት፣ አሁን ላይ እኔም ስከዳ ገባኝ አለ። ምክንያቱም ብሩክ እንደሱ ሆኖ አይደለም የከዳው፣ አልጋ ባልጋ ሆኖለት ሳይሆን ሞገስን የከዳው የልጁ ህይወት ስለሆነበት፣ ለልጁ ደግሞ ምንም አይነት መስዋዕት መክፈል ስላለበት፣ ከዛም በፊትም ከፍሎ ስለነበር ምንም አማራጭ የለውም። ስለዚህ በህይወት ካለ ሉላ ተመልሰን ከጎኑ እንደሚሆን ስላወቀ ያቺ በጤና ነው ያለችው፣ እሱ ላይ ግን በበሽታ ተጠቅታ ስለሆነ ያለው አማራጭ ያንን ስለነበር በቃ ነው የተጠቀመው። ገብቷችኋል? ከዛም እንግዲህ ወደ ራሱ ተመልሶ ሞገስም ነገሮችን እያመዛዘነ ነበረ። ስለዚህ ያንንም የተረዳው ሞገስ እንግዲህ ወደ ሪፖርት ሲሄዱ እሱ የቦሌ ታክሲ ነው ነይ ብሎ ከበራቸው ላይ ቆሞ ዳጣ ሰናግራው ስለነበር ታክሲ መስሏቸው እነሱ ከገቡ በኋላ ብሩክ ከኢትዮጵያ እስከሚወጣ ድረስ እሱ በመተባበር እንግዲህ አግዞታል ማለት ነውና ይህን ራሱ ብሩክ አላወቀም ለጊዜው። ነገር ግን በጣም የጓደኛ ጥግ ነው ሞገስ። የሰው ላይ ማለት እንደዚህ ነው። አያቸው ለሰው ላይ ብዙ ጊዜ ጥፋት ልናጠፋ እንችላለን። ግን ደግሞ ያን ጥፋት አጥፍተን ይቅር እንኳን ሳንባባል ይቅርም ተባብለን በቃ እነዛ ሰዎች ችግር ውስጥ ከሆኑ ምን ችግር አለው? አላህ እንትን ቢላና እነሱ ያደረጉት ምክንያቱም እሱን ለመጉዳት እንዳልሆነ ብሩክ ያንን ያደረገው ጠንቅቆ ያውቃልና ቆም ብላችሁ አስባችሁ እኔም በሆን በሱ ቦታ ይሄን ነው የማደርገው ብላችሁ ካሰባችሁ መልካምነታችሁን ከመለገስ ወደ ኋላ አትሉምና ያንን ስለተረዳ ነው እንግዲህ ሞገስም ድጋሚ ለብሩክ ከጎን ለመሆን እሷን ከቤቱ ዝና ጋር እንደምትሰራ እያወቀ እንኳን ግን እሷ እንደዛ ያከሸፈላት ማለት ነው። እና ብሩኬ እንግዲህ ቤቱም እንዲሸጡ ሆነዋል። ልጁን ሊያሳክም ሄዷል። መልካም ከሆናችሁ ሁልጊዜም ፈጣሪም ከእናንተ ጋር ነው የሚሆነው። ዳታ ደግሞ በጣም ታሳዝናለች። እንግዲህ ያው ቤተሰቦቿን ብሩኬ ልጁን አሳክሞ ከመጣ ለእሷ አባት እንደሚሆናት በሱ ስም እንደምትጠራ ቃል ገብቶላታል። ሞገስ ደግሞ እናቷን ለማፈላለግ ከጎኗ እንደሚሆንና ፍለጋቸው እንደሚጀምሩ እንትን ብሏታል። ዳታ በጣም መስኪን ልጅ ናት። አያችሁት አይደል? ሰው ላይ በአጋጣሚ ታገኙታላችሁ። ነገር ግን እናንተ ጋር እስከ መጨረሻው ለሚመጣባችሁ ነገር አብሮ የሚፋለምላችሁ ሰው ታገኛላችሁ። እና የሰው ጥግ ናት ዳጣ ባትኖር ኑሮ ሞገስም ይሄን በቃ ሞገስና ብሩክ ያለውን ችግር ሊፈቱ አይችሉም ነበር። በመቀጠልም እያንዳንዱን ነገር እየሄደ ስለምትነግራቸው ነው ብሩክ እየታገዘ ያለው እና ይህ ሁላ ሚና የምትጫወተው ዳጣ ናት ማለት ነው። እና ባለፈው በነገራችን ላይ ሉላ አሁን እንደዚህ ብላ ስለወደቀ ማህሌት ያሰበችው ሀሳብ ይከሽፋል ብዬ አስባለሁ። ምክንያቱም ዝና አሁን ሚስቱን በዚህ ሁኔታ ውስጥ ሆስፒታል ከገባኝ እንኳን ማህሌትን ሊያግዝና ለራሱ ጸጸት ውስጥ ስለሆነ ስራው ይከሽፋል ብዬ ተስፋ አደርጋለሁ። ምክንያቱም ሞገስ ልታስገድለው የምችለው በዝና አማካኝነት ነው። እያንዳንዱን ነገር አርግ የሚላትን ስለሆነ የምታደርገው ስልክ ራሱ ስቀጠቅጥ የነበረው እሱ አርግ የሚላትን ነገር ለመናገር ነው ለአጋቾቹ። ዝና ደግሞ ስልክ አያነሳም ነበረ። ከዛ ከማለፍ ደግሞ ሚስቱ ስለወደቀችበት አሁን የሷን ስልክ አንስቶ እንዲያለ ዝባዝንኪ አርግ ሊላት አይችልም። እንግዲህ አጋጣሚውንም ተጠቅሞ ሉላ ወደ ሞገስ መመጣበትም አጋጣሚ ሊሆን ይችላል። ብቻ ብዙ ነገር አለ። ምክንያቱም ሞገስ ብልጥ ስለሆነ እንዲህ አርጎ ስለ ጣላትም ስለወደቀች እንዲህ አይነት ነገር ስለተፈጠረ ምናልባት ሊከሰውም ይችላል። ብቻ ብዙ ነገር አለ።
ሞገስ ደግሞ በሁለተኛ ደረጃ እሱን ጠብቀኝ እያለችው ትናንትና ዛሬ ላይ በዝና እጅ እንደዚህ መሆኗ ደግሞ ሊጸጽተውም ይችላል። ብሩኬንም በድጋሚ ደግሞ አስታውሶ ሊያዝንበት ይችላል እና ብቻ ብዙ ውጣ ውረድ ይኖረዋል። ቢሆንም ግን ደግሞ ምንም አይደለም። ዋናው ነገር ወደ ድሮ ይመለሳል ብዬ ተስፋ አደርጋለሁ ማለት ነው። እና እንደውም ቅድስትን ታገቢው እንዴ ስትላት ሞገስን ሉላ እኮ አለ ብላለች። ቅድስት ሉላ ባይኖር ታገቢው እንዴ ስትላት አይኔ እንደዛ አይነት ሰው አይደለሁም ግን አንቺ ብታገቢው እያለች ነበር። ዳጣና ብሩክ ዳጣና ሞገስ በአንድ ላይ ይሆናሉ ብዬ አስባለሁ በስተመጨረሻ። ምክንያቱም እሱም ሲከፋው ከጎኑ ናት፣ እሷም ሲከፋት ከጎኑ ነው የሚሆነው። ብዙ ነገሮችን ሸር ይደራረጋሉ። ሉላ እንግዲህ የመጨረሻዋ ወይ በህይወት አልፋ ከወጣይ ከዚህ ድራማ ሞገስና ዳጣ በአንድ ላይ ይሆናሉ ብዬ አስባለሁ። ሽክላቸው አሁን እንደምትመለከቷቸው የሆነ ነገራቸው ስሜታዊ ነገር ነው። በቃ የሆነ የመፈላለግ ባህሪ እሷ ራሷ አይታችኋታል። ወደዋል የመሰለኝ እንዳጣ ሞገስን ለምን ቅድስትን ያገባ ያፈሰ ነው ብሎ ሲናገር እኔ ሳ ብላ የሆነ የመቀየም ባህሪ ሆናለይ። በዚህ ላይ ሲቀጥል ደግሞ ቅድስት ባለፈው እልቅ ነው አንቺ አታገቢውም ወይ እናንተ ራሱ ትኳናላችሁ የኔን ታዩ ምናምን ስትላት እሷ በእርግጥ ልክ ነሽ፣ ግን ቢሆንም ምናልባት ወንድሜ ቢሆን ስጋ ወንድሜ ሊሆን ይችላል። መካኒ ቤተሰቦችን ስለማላቅ ስጋ ወንድሜ ሊሆንም ይችላል እና እንዲህ አይነት ውስጥ አልገባም ነው ያለቻት እንጂ አረን እንዲህ ነው ብላ የመለሰችው መልስ የለም። ስለዚህ ፍላጎቱ ነበራት። ነገር ግን እሷ የሚያስፈራን ነገር ጎዳና ስላደገች ወላጆቿ እነማን ናቸው ምንድን ናቸው እንዲህ ነው የሚለውን ነገር ስለማታቅ ወንድሜ ቢሆን የሚለው ነገር ነው ያሳሰባት ማለት ነው። እና እንግዲህ ቤተሰቦቿ ከተገኙ በኋላ የሚፈጠረውን አብረን እናያለን። ለማንኛውም ለቻናል አዲስ ከሆናችሁ ላይክ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም። ውድ ሀገር ልጆች በያላችሁበት ሰላማችሁ ይብዛልኝ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሂቡ ነኝ። እወዳችኋለሁ፣ አከብራችኋለሁ። ላይክ ሰብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።